በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በመላው ዓለም የምትኖሩ ውድ ኦርቶዶክሳውያን የተዋህዶ ልጆች እንደያላችሁበት ሀገር የሰዓትና የጊዜ አቆጣጠር መሰረት እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም የተመሰገነ ይሁን። የተከበራችሁ ውድ ኦርቶዶክሳውያን የተዋህዶ ልጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም በጤና ደረሳችሁ። በመላው ዓለም የምትኖሩ ሁላችሁም እንኳን ለብርሃነ ትንሣኤው በሰላም በጤና ደረሳችሁ። እንግዲህ ይህን ብርሃነ ትንሣኤውን አስመልክቶ የእግዚአብሔርን ቃል አንስተን እንነጋገራለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰሞኑን በሰሙነ ሕማማት ሕማሙን፣ ስቃዩን፣ መከራውን ስናስብ ሰንብተናል። በዚህ በሕማሙ በስቃዩ እኛም የሱን ሕማሙን፣ ሞቱን፣ ስቃዩን በጾም በጸሎት በስግደት ወደ ቤተክርስቲያን በመሄድ ከአባቶቻችን ከሊቃውንተ ቤተክርስቲያን እግር ስር ቁጭ ብለን ግብረ ሕማም የጌታችን መከራውን፣ ስቃዩን፣ ግርፋቱን፣ ስቅለቱን፣ ሞቱን የሚያነሳውን ስለሱ የሚነበበውን ግብረ ሕማምን በመስማት በማድመጥ ማንበብ ምንችልም በማንበብ ከበረከቱ ተሳታፊ ስንሆን ቆይተናል። አሁን ደግሞ በዚህ በሕማማቱ ወይም ከሰኞ ጀምሮ እስከ አርብ ድረስ ባሉት ቀናት ውስጥ ያው በዘመነ ብሉይ ወይም በዓመተ ፍዳ በዓመተ ኩነኔ የምትመሰል ሳምንት ናት። ይህች ሳምንት ከእግዚአብሔር ዘንድ የምንታረቅባት ይበልጥ ወደ እግዚአብሔር የምንቀርብባት ሳምንት ናት። ይሄ በዚህ ሕማማት የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰባቱ አጽርሐ መስቀል ወይም የመስቀል ጩኸቶች ተብለው ይጠራሉ። ከነዚህ ውስጥ የሆነውን አንደኛውን ቃል አንስተን እንነጋገራለን። እርሱም ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ተጽፎ የምናገኘው አንድ ቃል አለ። ይሄም ምን ይላል? አምላኬ አምላኬ ለምን ተውኸኝ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ መከራው በበዛበት ሰዓት፣ ፈተናው በበዛበት ሰዓት፣ አይሁድ በጨከኑበት ሰዓት አምላኬ አምላኬ ለምን ተውኸኝ ብሎ በመስቀል ላይ ተጣርቷል ማለት ነው። እንግዲህ ያንን አምላኬ አምላኬ ለምን ተውኸኝ ያለውን ይዘው ብዙ ሰዎች ተሰናክለውበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አስቀድሞ በእኔ የማይሰናከል ብፁዕ ነው ብሎ በማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ ተናግሯል። በእኔ የማይሰናከል ብፁዕ ነው። እውነት ነው፣ ብዙዎቹ ተሰናክለዋል። ከሰማይ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በዚህ ዓለም ሲገለጥ ብዙዎቹ ተሰናክለውበታል። እንደማንኛውም ሰው እንደ ሕፃናት በግዘ ሕፃናት ነው ያደገው። እንደማንኛውም ሕፃን በምድር አንቦራሽቶ ለአባታችን አዳም በሰጠው ቃል ኪዳን መሰረት በ5 ቀን ተኩል ከሰማይ ሰማያት
ወርጄ ከድንግል ማርያም ተወልጄ በሜዳህ አንቦራሽቼ በግዕዘ ሕፃናት አድጌ ተገርፌ ተሰቅዬ በዕለተ ዓርብ በመልዕልተ መስቀል ተሰቅዬ አድንሃለሁ ባለው ቃል ኪዳን መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳምን ሥጋ ለብሶ በዚህ ዓለም ሲገለጥ ብዙዎቹ ተሰናክለውበት ነበረ። ገና ከልደቱ ጀምሮ ማለት ነው። እነሱ ባማረ በተዋበ ቤተ መንግስት ይወለዳል ብለው ሲጠብቁ በከብቶች በረት ነው የተወለደው። ራሱን ዝቅ በማድረግ ማለት ነው። የትሕትና አምላክ ነውና ራሱን ዝቅ አድርጎ በበረት ተወለደ። ከዚያም ደግሞ አምላክ ነኝና በአንድ ቀን ተወልጄ በአንድ ቀን አድጌ በአንድ ቀን አዳምን ነፃ ላውጣው አላለም። በየመጠኑ በበህቅ ልህቀ በየመጠኑ እያደገ ለታላላቆቹ እየታዘዘ በዚህ ዓለም ራሱ መምህር ሆኖ ሳለ ከመምህራን እግር ስር ቁጭ ብሎ በመማር ለኛ አርያ ሊያስተምረን አርያ ሊሆነን ትሕትናን ሊያስተምረን ራሱ ዝቅ ብሎ ከመምህር ቁጭ ብለው ሳይማሩ ቀለም ሳያደላድሉ መምህር ነን ብለው ለሚነሱ ሰዎች ምላሽ ይሆን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብለን ከመምህራን እግር ስር ቁጭ ብለን መማር እንዳለብን ሲያጠይቅ ራሱ ከመምህራን ዘንድ ቁጭ ብሎ መምህራንን ሊቃውንትን የፈጠረ ለሊቃውንት ብሩህ የሆነውን አይምሮ የሚሰጠውን አምላክ ጥበብ የሚገልጸው አምላክ ቁጭ ብሎ ከመምህራን እግር ስር ተማረ። በበህቅ ልህቀ በየመጠኑ አደገ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ዝቅ በማድረጉ አይሁድ ተሰናከሉበት። ለምን ከፍ ብሎ አልመጣም? ዝቅ ያለውን አዳምን ከፍ ለማድረግ ዕፀ በለስን በልቶ የተዋረደውን አዳምን ለማክበር የራሱን ክብር ዝቅ አደረገ። በዚህም የተነሳ ብዙዎች ተሰናከሉበት። ተራ ሰው ነው አሉት። ፍጡር ነው፣ ሩቅ ብሲ ነው፣ ወልደ ዮሴፍ የዮሴፍ ልጅ ነው አሉት። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን እንግዲህ ዛሬም ድረስ አሕዛብ መናፍቃን በዚህ ቃል ሲሰናከሉ ይኖራሉ ማለት ነው። እኛ ኦርቶዶክሳውያን የተዋህዶ ልጆች ይህንን ቃል እንዲህ እንረዳዋለን። አምላኬ አምላኬ ለምን ተውኸኝ ለምን አለ የሚለውን ብዙዎቹ ከእርሱ በላይ አምላክ ኑሮ ነው። ክብር ይግባውና ኢየሱስ ሁሉን ቻይ አምላክ አይደለም። ሁሉን ቻይ አምላክ ከሆነ ለምን መስቀል ላይ ሆኖ አምላኬ አምላኬ ለምን ተውኸኝ እያለ ለምን ተጣራ ብለው ይህንን ጥቅስ ያነሳሉ። ፈጣሪ ሆኖ ቢሆን አምላክ ሆኖ ቢሆን ስለምን ይህንን ጩኸት ይጮህ ነበረ? ስለምን ከሱ በላይ ላለ እሱን ሊያድን የሚችል ኃይል ስለምን ይጣራ ነበረ ብለው ብዙዎች ይሰነካከላሉ። እንግዲህ አምላክ አይደለም እንዳይሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ራዕየ ዮሐንስ ምዕራፍ 1 ቁጥር 8። እንዲሁም እርሱ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጽፏል አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ። እንግዲህ አምላክ ከሆነ ስለምን አምላኬ አምላኬ ብሎ ጮኸ? ፈርቶ ነውን እንዳንል ጌታችን መድኃኒታችን ኢየሱስ ክርስቶስ ፈርቶ እንዳልሆነ ደግሞ መከራን ፈርቶ እንዳልሆነ ደግሞ ነፍሴን ከኔ ማንም ሊወስዳት አይችልም፣ ነፍሴን ከኔ ማንም አይወስዳትም፣ ላኖራት ስልጣን አለኝ ደግሞም ላነሳት ስልጣን አለኝ ብሎ በዮሐንስ ወንጌል ምዕራፍ 10 ከቁጥር 17 ላይ ተናግሯል። ታዲያ ለምንድን ነው ክርስቶስ አምላኬ አምላኬ ለምን ተውኸኝ ብሎ መስቀል ላይ የጮኸው ካልነ አንደኛ ለኛ ምሳሌ ሊሆነን ነው።
ለኛ አራያ ምሳሌ ሊሆነን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውኸኝ ብሎ መስቀል ላይ ተናግሯል ማለት ነው። እንዲህ ይላል መዝሙረኛው ዳዊት በመዝሙር 49 ቁጥር 15 ላይ በመከራህ ቀን ጥራኝ አድንሃለሁ አንተም ታከብረኛለህ ተብሎ ተጽፏል። በመዝሙረ ዳዊት መዝሙር 49 ቁጥር 15 ላይ እንግዲህ ብዙ ሰዎች ሲቸግራቸው መከራ ሲጸናባቸው መከራ ፈተና ሲበረታባቸው ወደ የትኛውም ወደ ጠንቋይ ቤት ይገሰግሳሉ፣ ወደ ባለስልጣን ቢሮ ይሄዳሉ። ችግራቸውን ይፈቱልኛል ብለው ያመኑባቸውን ሰዎች ደጅ ሁሉ ይረግጣሉ ማለት ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ በገጠማችሁ ሰዓት፣ ፈተና በገጠማችሁ ሰዓት ወደኔ ጩሁ ሲል ወደኔ ልመናችሁን ችግራችሁን የምፈታ ልመናችሁን የምሰማ እኔ ነኝና ወደኔ ጩሁ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሆኖ አምላኬ አምላኬ ለምን ተውኸኝ ብሏል ማለት ነው። እንግዲህ ብዙዎቻችን መከራ ሲገጥመን ፈተና ሲገጥመን ንስሐ ገብተን ልቦናችንን ወደ ክርስቶስ መልሰን አምላኬ አምላኬ እያልን ብንጮህ ክርስቶስ ይሰማናል ማለት ነው። ሁለተኛ በአዳምና በልጆቹ ፈንታ ወይም በአዳምና በልጅ ልጆቹ ፈንታ ተገብቶ በእነርሱ ቦታ ገብቶ የእነርሱን ጩኸት ለመጮህ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውኸኝ አለ። እንግዲህ አባቶቻችን ብዙዎቹ አባቶቻችን አበው የሰውን ልጅ ከእግዚአብሔር ጋር ለማስታረቅ ብዙ ልፋት ብዙ ድካም ደክመዋል። በየዋሻው በየተራራው በየኮረብታው ደም እያፈሰሱ ስብ እያጤሱ ለክርስቶስ መስዋዕት አቅርበው ነበረ እነ ኢሳይያስን ስንመለከት። ነገር ግን የነሱ መስዋዕት የነሱ የማስታረቅ ስራ የሰውን ልጅ ወይም የጠፋውን አዳምንና የልጅ ልጆቹን በሙሉ ከእግዚአብሔር ጋር ሊያስታርቅ አልቻለም። የነሱ መስዋዕት ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3 ከቁጥር 23 ላይ ተጽፎ የምናገኘው ቃል ነው። ሁሉም ኃጢአትን ሰርተው ነበረ። እንደ ፈረስ ጆሮ እንደ ጦር ጉሮሮ በአንድነት ተካክለው ኃጢአትን አድርገው ሰርተው ስለነበረ አዳምና የሔዋን በደል በልጅ ልጆቹ ሁሉ ተላልፎ ስለነበረ ክርስቶስ እስከተናገራት እስከዚያች ቀን ድረስ ያቺ ቀን እስክትፈጸም ድረስ የሰው ልጆች ባደረጉት መስዋዕት ባቀረቡት መስዋዕት የሰው ልጅ ሊያስታርቁ አልቻሉም ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በነገር ሁሉ ወንድሞቹን ሊመስል ተገባው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 2 ከቁጥር 17 እንግዲህ ወንድሞቹን መሰለ። የአዳምን ሥጋ የለበሰ ክርስቶስ በነገር ሁሉ ከኃጢአት በስተቀር ዘእንበለ ኃጢአት በኃቲታ ክርስቶስ ከኃጢአት ሁሉ ከኃጢአት በስተቀር ሁሉንም ነገር ወንድሞቹን መሰለ ይለናል ቅዱስ መጽሐፍ። እናም የሰው ልጅ ራሱን ከእግዚአብሔር ጋር ማስታረቅ አልቻለም ነበር ለዘመናት። ክርስቶስ ከሰማየ ሰማያት ወርዶ ወይም ከክብሩ ከዙፋኑ ከልዕልናው ወርዶ የአዳምን ሥጋ ለብሶ በአጭር ቁመት በጠባብ ደረት ተወስኖ በዚህ ዓለም እየተመላለሰ ወንጌልን አስተማረ፣ የጽድቅ ስራን ሰራ፣ ታምራትን አደረገ፣
ወንጌልን ለተከታዮቹ አስተማረ ማለት ነው። እንግዲህ በእነሱ ፈንታ ሆኖ ለዘመናት አዳምን ከነልጅ ልጆቹ ሰይጣን አዳምና የልጅ ልጆቹ በሙሉ በኃጢአት ቁራኝነት በሲኦል ተገዝተው ለዘመናት በሰይጣን በዲያብሎስ ሲቀጠቀጡ ኑረዋልና በዚያን ሰዓት በየተራራው በየኮረብታው አምላኬ አምላኬ ለምን ተውኸኝ እያሉ እግዚአብሔርን ተማጽነዋልና ለእግዚአብሔር መስዋዕት እያቀረቡ እግዚአብሔርን ለምነዋልና በእነርሱ ፈንታ ገብቶ በአዳምና በልጅ ልጆቹ ፈንታ ክርስቶስ ያለበደሉ አምላኬ አምላኬ ለምን ተውኸኝ ብሎ መስቀል ላይ ተጣራ ማለት ነው። ሶስተኛው ለአቅርቦተ ሰይጣን ነው። ሶስተኛው ለአቅርቦተ ሰይጣን ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል እንዲህ ብሎ ተናግሮ ነበር። በማቴዎስ ወንጌል ምዕራፍ 12 ቁጥር 27 ላይ በማቴዎስ ወንጌል ምዕራፍ 12 ቁጥር 27 ላይ እንዲህ ብሎ ተናግሯል። አስቀድሞ ኃይለኛውን ሳይዙ የኃይለኛውን ቤት መበርበር ንብረቱንም መበዝበዝ አይቻልም። የኃይለኛውን ዕቃ ወይም ንብረት መውሰድ አይቻልም። አስቀድመው ኃይለኛውን ያስሩታል እንጂ ካሰሩትም በኋላ ንብረቱን ይበዘብዛሉ ወይም ንብረቱን ይወስዳሉ እንጂ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል አስቀድሞ ተናግሯል ማለት ነው። ይህ ምሳሌ ነው። ኃይለኛው የተባለ ዲያብሎስ ነው። የኃይለኛው ንብረት የተባሉ ደግሞ አዳምና የልጅ ልጆቹ ነበሩ። ንብረት አድርጓቸዋል። ምክንያቱም አዳምን የዘላለም ባሪያ አድርጎ ሔዋንን የዘላለም ባሪያ አድርጎ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ አዳም የዲያብሎስ የወንድ አገልጋይ ባሪያ ሔዋን የዲያብሎስ የሴት አገልጋይ ብሎ በእብነ ሩካብ ጽፎ አንዱን በዮርዳኖስ ባህር አንዱን በታቦር ተራራ አንዱን ደግሞ በሲኦል ጥሎት ነበርና ቀብሮ አኑሮት ነበርና አገዛዝ እንዲቀልልን ብለው እነሱም ፈርመው ሰጥተውት ነበርና እርሱ ግን አይደለም አገዛዝ ሊያቀልላቸው አገዛዝ አጽንቶባቸው ለዘመናት ሲያሰቃያቸው ኑሮ ነበርና የዲያብሎስ ንብረት ተብለው ተመዝግበው የኖሩ የአዳም ልጆች እነሱ የዲያብሎስ ንብረት ተብለዋል ማለት ነው። የዲያብሎስ ንብረት ሊባሉ ችለዋል ማለት ነው። ስለዚህ ንብረት የተባሉ የሲኦል ነፍሳት ናቸው። ቤት የተባለ የኃይለኛው ቤት የተባለ ደግሞ ሲኦል ነው። የኃይለኛው ቤት የተባለ ሲኦል ነው። እንግዲህ በሲኦል ለዘመናት ለ5500 ዘመን አዳም ከነ ልጅ ልጁ ሲረገጥ በዲያብሎስ ሲገዛ ሲሰቃይ ኑሯል ማለት ነው። ስለዚህ ይህን ሲሰቃይ የነበረውን አዳምን ከሲኦል ወደ ገነት ለመመለስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሩቅ ብሲ ወይም ተራ ሰው መስሎ ዲያብሎስን አዘናግቶ ለመሳብ ለመያዝ መስቀሉ ላይ ሆኖ አምላኬ አምላኬ ለምን ተውኸኝ አለ። በዚህን ጊዜ ዲያብሎስ ለካ እና ላዛርን ከመቃብር ጠርቶ ሲያስነሳ ጎባጣ ሲያቀና በደረቅ ግንባር ላይ አይን ሲፈጥር 5 ገበያ የሚያህል ሕዝብ በ2 ዓሳና በ5 እንጀራ መግቦ 12 ቅርጫት ፍርፋሪ ሲመለስ አምላክ መስሎ የነበረ ለካ ፍጡር ነው አለና ዲያብሎስ ተዘናጋ። ይሄንማ በዘመኑ ዲያብሎስ በሰው ልጆች አገዛዝ አጽንቶባቸው ይኖር ነበርና ስልጣኑ የዲያብሎስ ነበርና በሰው ልጆች ላይ በሰው ልጆች ሕይወት ላይ አገዛዝ አጽንቶ በሕይወታቸው ላይ ሲቀልድ የነበረ ዲያብሎስ ነበርና ክርስቶስንም ሩቅ ብሲ ተራ ሰው ስለመሰለው ክብር ይግባውና ነፍሱን ይሄንማ ነፍሱን ከስጋው ለይቼ ስጋውን በመቃብር አበሰብሳለሁ ነፍሱን በሲኦል ገዛታለሁ ብሎ
ነፍሱን ከስጋው ሊለይ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበ። ከዚያም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ንጉስ በመንግስቱ ጎልማሳ በሚስቱ የሰው ልጅ በርስቱ ቢገቡበት አይወዱምና ጌታችን መድኃኒታችን ኢየሱስ ክርስቶስን በመለኮቱ ሲመጣበት ከሰማይ ዝቅ ከመሬት ከፍ አድርጎ በእሳት ዛንጀር እየገረፈ በነፋስ አውታር ሰቅዞ ያዘው በአራቱም አቅጣጫ። ዲያብሎስ ተጨነቀ። ወይኔ መጥፋቴ ነው አለ። በውኑ ይህ ማን ነው? ሳይገባው ስጋን ለብሶ መስቀል ላይ የዋለ ይህ ማን ነው ማለት ጀመረ። መኑ ትዝንቱ ስጋ ለቢሶ ሊተዘሙአኒ፣ ማን ነው ይሄ ስጋን ለብሶ ሊያሸንፈኝ የቻለ? ማን ነው ይሄ መስቀል ላይ ሳይገባው ስጋን ለብሶ እኔን ሊያሸንፈኝ የቻለ? መውጊያዬን ሊሰብር የቻለ ማን ነው አለ ዲያብሎስ። ከዚያም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ገልጦ ሲያሳየው መላእክት እንደ ሻሽ ተነጥፈው እንደ ቅጠል ረግፈው ተመለከተ ዲያብሎስ። እንዲህም አለ፣ ጌታ ሆይ በውኑ እስካሁን ድረስ ባንተ ላይ መከራ አጽንቻለሁ። ስላንተ ሊያስተምሩ ነቢያቱን ወደዚህ ዓለም ስትልካቸው በመጋዝ አስተርትሬ በብረት ቀፎ አስወርውሬ ወደ ጥልቁ አውርጃቸዋለሁ። ያንተን ቃል የሚያነሱትን ሁሉ እየተከተሉ አጥፍቻቸዋለሁ። አዳምና ሔዋንን ዕፀ በለስን አስበልቼ ወደ ምድረ ፋይዳ አውርጃቸዋለሁ። በውኑ አይደለም ይሄን ሁሉ በደል አድርጌ ይቅርና አንተን የዓለማትን ገዥ ዓለማትን ካለመኖር ወደ መኖር አምጥተህ የፈጠርህ ጌታ አንተን በምድራዊ ንጉሥ በጲላጦስ አደባባይ ለአንድ ደቂቃ እንኳን ያቆምሁህ እንዳንተ አይነት ዓለም ሌላ ዓለም፣ እንዳንተ አይነት ግዛት ሌላ ግዛት ቢኖረኝ፣ እንዳንተ አይነት ፍጥረት ሌላ ፍጥረት ቢኖረኝ ለአንተ ካሳ ሰጥቼህ ባልበቃ ነበረ። ነገር ግን በሲኦል ለ5500 ዘመን ስገዛቸው የነበሯቸውን ነፍሳት በሙሉ ውሰድ ሰጥቻለሁ አለው ጌታችን መድኃኒታችን ኢየሱስ ክርስቶስን። ከዚያም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል ወርዶ 5500 ዘመን በሲኦል በዲያብሎስ ቁራኝነት በሲኦል ሲገዙ የነበሩትን ሲሰቃዩ የነበሩትን የሲኦል ነፍሳትን አዳምን ከነ ልጅ ልጁ ከሲኦል ወደ ገነት መልሷል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ለማቅረብ ለአቅርቦተ ሰይጣን አምላኬ አምላኬ ለምን ተውኸኝ በማለት ጸሎትን አድርጓል ማለት ነው። ሌላኛው አራተኛው በነቢያት ያናገሩት ትንቢት አሁን በእኔ ላይ ተፈጸመ ሲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውኸኝ በማለት መስቀል ላይ ተጣራ። እንግዲህ ነቢያት ምን ብለው ተናግረው ነበር ስንል ስለ ክርስቶስ መከራ፣ ስለ ክርስቶስ መሰቀል፣ መገረፍ ነቢያቱ ምን ብለው ተናግረው ነበር ካልነ መዝሙረኛው ነብዩ ዳዊት እንዲህ ብሎ ተናግሯል። አምላኬ አምላኬ ለምን አደገኒ፣ አምላኬ አምላኬ ለምን ተውኸኝ፣ አገቱኝ ገለባት ብዙሃን ወአኀዙኝ ማህበሮም ለእኩያን ቀነውኝ እደውየ ወእገሪየ ወሆለቁ ኩሎ አይጽምትየ እያለ በመዝሙር 21 ቁጥር 1 ላይ ጀምሮ የምናገኘው ኃይለ ቃል ነው። አምላኬ አምላኬ ለምን ተውኸኝ፣ አምላኬ አምላኬ ለምን ተውኸኝ፣ እኔን ከማዳንና ከጩኸቴ ቃል
ሩቅ ነህ አምላኬ፣ በቀን ወደ አንተ እጣራለሁ አልመለስክልኝም፣ በሌሊትም እንኳን እረፍት የለኝም ካለ በኋላ የክፉዎች ጉባኤም ያዙኝ አገቱኝ ከለባት ብዙሃን፣ የክፉዎች ጉባኤም ያዘኝ እጆቼንና እግሮቼንም ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶቼንም ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን ከኔ አትራቅ ይላል። እንግዲህ በዘመኑ ዳዊትን ያሰቃዩ ሰዎች ሊኖሩ ይችላሉ። አንደኛው ሳኦል ነው ዳዊትን ያሰቃየው። ነገር ግን አልሰቀለውም፣ ልብሶቹንም አልተካፈሉም፣ እንዲከፋፈሉም አላደረገም። ሳኦል ንጉሱ ሳኦል በቅናት ዳዊትን በተሾመ ጊዜ ጎልያድን በጣለው ጊዜ ዳዊት እልፍ ገደለ ሳኦል ሺህ ገደለ እያሉ ሲዘምሩለት በዚህ በቅናት ተነሳስቶ ዳዊትን አሳዶታል፣ መከራ አብዝቶበታል። ነገር ግን ይሄንን አሁን የተነገረውን ቃል ግን አልተፈጸመም በዳዊት ላይ። ያሰቃዩት ሰዎች ይኖራሉ ዳዊትን። ነገር ግን በልብሶቹ ላይ ዕጣ የተጣጣለ መስቀል ላይም ያዋለው አንድም አካል የለም። ይሄ ለማን ተነገረ ከተባለ በትንቢት መነጽር ተመልክቶ መዝሙረኛው ዳዊት ክርስቶስ እንደሚሰቀል፣ እንደሚወለድ፣ እንደሚሰቀል፣ መከራን እንደሚቀበል፣ እንደሚነሳ፣ እንደሚያርግ ሁሉ ዳዊት በትንቢቱ በመዝሙሩ በበገና እየደረደረ ተናግሯል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳዊት የተናገረው የትንቢት ቃል፣ ነቢያት የተናገሩት የትንቢት ቃል በእኔ ተፈጸመ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውኸኝ በማለት መስቀል ላይ ተናግሯል ወይም ጸሎት አቅርቧል ማለት ነው። ሌላውና የመጨረሻው አምላኬ አምላኬ ለምን ተውኸኝ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋን እንደለበሰ ለማጠየቅ ነው። ያማ ባይሆን ኑሮ ጌታችን መድኃኒታችን ኢየሱስ ክርስቶስን አሕዛብ መናፍቃን ፍጹም አምላክ ፍጹም ሰው አይደለም ብለው ይከራከሩን ነበር። ነገር ግን ለነሱ ምላሽ ለማሳጣት ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውኸኝ ብሎ ጸሎትን አቅርቧል ማለት ነው። የሰውን ሥጋ የለበሰ ክርስቶስ አምላኬ አምላኬ ለምን ተውኸኝ እያለ ጸልየዋል፣ ጸሎትን አቅርቧል። እንግዲህ ጌታችን አምላካችን አምላኬ አምላኬ ለምን ተውኸኝ ሲል ሥጋ እንደለበሰ ያጠይቃል። የሚፈራ የሥጋ ባህሪ መሞት የሥጋ ባህሪ ነው። መጎሳቆል የሥጋ ባህሪ ነው። መከራ መቀበል የሥጋ ባህሪ ነው። እንግዲህ ይህንን የሥጋ ባህሪ ገንዘብ እንዳደረገ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም መገለጡን ሲነግረን አምላኬ አምላኬ ለምን ተውኸኝ፣ ሲራብ ክርስቶስ ተርቧል፣ ለምን በለበሰው ሥጋ። ክርስቶስ ተጠምቷል፣ ለምን በለበሰው ሥጋ። ሥጋን ለብሷል፣ የሚራብን የሚጠማን ሥጋን ስለለበሰ ማለት ነው። ክርስቶስ መከራ ተቀብሏል፣ መከራ መቀበል ባህሪው የሆነ ሥጋን ስለተዋሃደ። እናም ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋን እንደለበሰ ለማጠየቅ አምላኬ አምላኬ ለምን ተውኸኝ። እንግዲህ ከመጀመሪያ ጀምረን የተመለከትናቸው ቃላት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውኸኝ ያለበት ምክንያት አንደኛ ምሳሌ ሊሆነን ነው። ሁለተኛ የአዳምን ጩኸት ለመጮህ አዳም ለዘመናት የጮኸውን ጩኸት አዳምን ከራሱ ጋር ለማስታረቅ አምላኬ አምላኬ ለምን ተውኸኝ ብሎ የእነሱን ጩኸት የእኛን ጩኸት መስቀል ላይ ሆኖ ጮሆልናል ማለት ነው። ሌላው ለአቅርቦተ ሰይጣን ሩቅ ብእሲ ተራ ሰው መስሎት ወደ መስቀሉ ሲቀርብ
ሰይጣንን አቅርቦ ለማሰር አዳምን በሲኦል አስሮ ከነልጅ ልጆቹ ሲያሰቃይ የኖረውን ሰይጣንን ለማሰር ለአቅርቦተ ሰይጣን አምላኬ አምላኬ ለምን ተወኝ። ሌላው ትንቢቱ በእኔ ዘንድ በነቢያት ያናገሩት ትንቢት ዛሬ በእኔ ተፈጸመ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁም ስጋን እንደለበሰ ለማጠየቅ መፍራት ባህሪው የሆነ መጎሳቆል፣ መራብ፣ መጠማት፣ መከራ መቀበል ባህሪው የሆነ ስጋን እንደተዋሃደ ለማጠየቅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውኸኝ ብሏል ማለት ነው። እኛም ውድ ኦርቶዶክሳውያን የተዋህዶ ልጆች እንዲህ ብለን እናምናለን። ነአምን ክልኤተ ልደታተ፣ ሁለት ልደትን እናምናለን። ቅድመ ዓለም ከመፈጠሩ በፊት ዓለም ከመፈጠሩ አስቀድሞ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሶስትነት ሲሰለስ ሲቀደስ የኖረ ፍጹም አምላክ መሆኑን እናምናለን። ድህረ ዓለም ያለ አባት ከመቤታችን ከቅድስት ድንግል ማርያም ያለ ዘር አብሲ ያለ ወንድ ዘር በድንግልና ተጸንሶ በድንግልና የተወለደ የአዳምን ስጋ የለበሰ የእኛን ስጋ የተዋሃደ አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን። እንግዲህ አንዳንዶቹ በዚህ ቃል በመሰናከል ክርስቶስን በዚህ ቃል በመሰናከል አምላኬ አምላኬ ለምን ተውኝ የሚለውን ጥቅስ በመጥቀስ በዚህ ቃል የተሰናከሉ ብዙዎች ናቸው። አለፍ ብለውም ጌታችን መድኃኒታችን ኢየሱስ ክርስቶስን ይህን ክህደታቸውን የፍልስፍና ዕውቀታቸውን መከታ አድርገው ክርስቶስን ሲሳደቡ የሚውሉ በክርስቶስ ላይ አፋቸውን በክርስቶስ ላይ የሚዘብቱ ብዙ አሕዛብ መናፍቃን ይገኛሉ። አልፎ ተርፎም በቤተ ክርስቲያን ላይ ሰርገው በመግባት ክብር ይግባውና ክርስቶስን ወልድ ፍጡር ነው ብለው መጽሐፍ ሳይቀርብ በመጽሐፍ ክርስቶስን ከክብሩ ዝቅ ለማድረግ ይሞክራሉ። ነገር ግን ክርስቶስ የባህሪ አምላክ ፍጹም ሰው ነው ብለን እናምናለን። በዚህ ቃል እየተሰናከሉ መጽሐፍትን ሲጽፉ እያጣመሙ ሲጽፉ ወልድ ፍጡር እያሉ በመጽሐፋቸው ሳይቀር እያካተቱ ይገኛሉ። እኛ ውድ ኦርቶዶክሳውያን የተዋህዶ ልጆች ይህንን ትምህርት እንቃወማለን። እንግዲህ ቅዱስ ቤተክርስቲያናችን ያስተማረችን ይህንን ነው። በዚህ ትምህርት ጸንተን በሃይማኖታችን ጸንተን በሰማነው ትምህርት 30 60 መቶ ያማረ ፍሬ አፍርተን የመንግስቱ ወራሾች የክብሩ ቀዳሾች እንድንሆን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም ይርዳን። ሁላችሁም ውድ ኦርቶዶክሳውያን በመላው ዓለም የምትኖሩ ሁላችሁም ያላችሁበት ሰላማችሁ ይብዛ። የእመቤታችን አማላጅነት፣ የቅድስት ድንግል ማርያም አማላጅነት፣ የአባቶቻችን ጸጋና በረከት፣ የቅዱሳን መላእክት ፈጣን ተራዳኢነት በሀገራችን በኢትዮጵያ በእያንዳንዳችን ላይ በሁላችንም ያውልብን ያሳድርብን። በዓሉን የሰላም የፍቅር ጤና ያድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።